አዲሶቹ በመጀመሪያ ይሄንን ጥንቅቅ አድርገን ያስረከብነውን 9ኛ ፕሮጀክታችንን በጥቂቱ ላስጎብኝሽና ከዛም በኋላ ወደ አዲሶቹ እንገባለን። ማግኘት ይቻላል። ለምሳሌ ሰፋፊ ካሬ የሚፈልግ ሰው ካለ እዚህኛው ላይ ከ229 ካሬ ጀምሮ ባለ 3 መኝታ የሰራተኛ ክፍል ያለው እዚህ በፊት ለፊት በኩል የምታያቸው ቤቶች ባልከኒያቸው ወደዚህ ዞረ የጧት ፀሐይ የሚመለከቱ ቤቶች ነው። እዚህ ጋር እንደምታዩ ኮንትሮል ያደርጉታል ማለት ነው። የሚገባውን የሚወጣውን በሆቴል ስታንዳርድ ስለሆነ የተሰሩት እዚህ ጋር ይቆጣጠራሉ ማለት ነው። ሌላ በአራተኝነት ማንሳት የምንችለው ሎኬሽን ነው። እያንዳንዱ ሎኬሽን ላይ እኛ መጀመሪያ ቅድሚያ ጥናት እናደርጋለን። አንድ ሎኬሽን ለመኖሪያም ለኢንቨስትመንትም አዋጭ መሆኑ ከተረጋገጠ በኋላ ነው እዛ ሎኬሽን ላይ የምንገባው። ይሄኛው ለእንግዳ ብቻ የተዘጋጀ ነው። በተመሳሳይ ደግሞ ሪያሊቲ ሁለት ባካፕ ጀነሬተር ነው የሚያስቀምጠው ሁሉም ጋር ማለት ነው። ሌላኛው ደግሞ ሁሉም ዶክመንቶች ህጋዊ ዶክመንት የተሟሉ ናቸው። በዚህ ምንም ስጋት አይገጥማቸውም። ምናልባት የምንታማው በዋጋ ነበረ። አሁን ግን ያወጣነው ዲስካውንት በጣም ቆንጆ ዋጋ ስለሆነ ግን ደግሞ ለአጭር ጊዜ ለውስን የቤት ኮታዎች ያዘጋጀ ነው ስለሆነ ደንበኞቻችን በፍጥነት ይህንን ዋጋ እንዲጠቀሙ ነው። ጤና ይስጥልን ውድ ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ሰላም ነን። ቻናላችን እንደሚታወቀው የተለያዩ የቢዝነስ ሐሳቦችንና ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ሪያሊቲ ሪል ስቴት ተገኝተናል። ሪያሊቲ እንግዲህ የተለያዩ አይነት የቤት አማራጮችን እንዲሁም ደግሞ ጥንቅቅ ብለው ያለቁላቸውን ቤቶች ወደ እናንተ ይዞላችሁ መጥቷል። እናንተም እነዚህን የቤት አማራጮች ምን አይነት ናቸው የሚለውን እኛም እንግዲህ እነዚህ የቤት አማራጮች ምን አይነት እንደሆኑ ሰፋ አድርገን የምናይ ነው የሚሆነው። ቤቶቹ ምን አይነት ናቸው፣ ዋጋቸው ስንት ነው፣ ምን አይነት የካሬ አማራጭ አላቸው፣ የት ቦታስ ነው የሚገኙት የሚለውን ሰፋ ያለ መረጃ ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ መልካም እንግዲህ ወደ እናንተ ስንመጣ አዲስ መረጃ እንዳለ ሰምተናል። ዲስካውንት እንዳወጣችሁ ሰምተናል። እንዲሁም ደግሞ ሌሎች ሳይቶቻችሁ አዳዲስ ሳይቶች እንዳወጣችሁ ሰምቼ ነው የመጣሁትና እስቲ ስለሱ አንዳንድ ነገሮች እናውራ። ከዛ በፊት ግን ራስን አስተዋውቅልን ለአዲስ ተመልካቾቻችን እና ደግሞ የት ነው የተገኘነው? ያለነው ሪያሊቲ ሪል ስቴት ሄድ ኦፊስ ነው። እኔ አቤል እባላለሁኝ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እውነት ነው የመጣሽበት ታይም በጣም ቆንጆ ታይም ነው። ሪያሊቲ ሪል ስቴት ሁለት ፕሮጀክቶችን ማለትም ለሪያሊቲ 9ኛና 10ኛውን ፕሮጀክቶች በቦሌ ጋዜቦ ዲፕሎማት አፓርትመንት በሳር ቤት ደግሞ ካናዳ ኤምባሲን እያስረከብን ያለ ነው። ለነዋሪዎቻችን ገንብተን አጠናቀን እያስረከብን ነው። ሌላኛው ደግሞ አዲስ ፕሮጀክቶችን ላውንች አድርገናል። በተለይ ደግሞ ሪያሊቲ እስካሁን ያልሞከረውን ሎኬሽን ፒያሳ ላይ በጣም በአይነቱ ለየት ያለ ኢንተረስቲንግ ፕሮጀክት ፓላስ ቪው የሚባል ፕሮጀክትን ላውንች አድርገናል። በተቀረ ደግሞ አሁን 3 ፕሮጀክቶችን ለሽያጭ አውጥተናል። እነዛ ላይ ትልቅ የዋጋ ቅናሽ ያደረግንበት ነው። ብዙ ደንበኞቻችን የኛን ቤት ይወዱታል፣ ግን የዋጋ ጥያቄ ነበረ። ሜቢ አሁን ዋጋችን በጣም አፎርደብል የሚባልበትን ለአጭር ጊዜ የሚቆይ ዲስካውንት ያወጣንበት ታይም ነው ማለት ነው። እሺ እነዚህ ቆንጆ ቆንጆ ሳይቶቻችሁ የት አካባቢ ላይ ነው ያሉትና ለሽያጭ የቀረቡት የትኞቹ ቦታ ላይ ያሉት ናቸው? በጣም ጥሩ። አሁን ከምናስረክበው ውጪ 3 ፕሮጀክቶች አሉን በሽያጭ ላይ ያሉን እና ቅናሽ ያወጣንባቸው ማለት ነው። ሎኬሽኖቹ ሁሉም መሀል ከተማ ነው። አንደኛው ሳር ቤት አፍሪካ ዩኒየን ነው፣ አምባሳደር ፕሮጀክት የምንለው። ሌላኛው ደግሞ አሁን ከምናስረክበው ከዲፕሎማት ቁጥር 1 አፓርትመንት ፊት ለፊት አዲስ ፕሮጀክት በጣም በተሻለ ዲዛይን ቦሌ ጋዜቦ ላይ ዲፕሎማት ቁጥር 2 ጀምረናል። ሶስተኛው ቅድም ያልኩሽ ላውንች ያደረግነው ትልቁ ፕሮጀክታችን ፓላስ ቪው የሚባለው ፒያሳ ላይ ነው የሚገኘው። ስለዚህ ሳር ቤት፣ ቦሌ እና ፒያሳ አማራጭ አለን። ስለሱ ግን በዝርዝር ከማውራታችን በፊት አንቺ ኤደሽ በአካል አይተሽው ብትመጪ ደስ ይለኛል። ለአንቺም ተመልካቾች ቢያዩትና እነሱ ምስክርነት ቢሰጡ ማለት ነው። ቢኮዝ የሪያሊቲ ፕሮጀክቶች በጣም የሚጎበኙ ናቸው፣ የሚታዩ ናቸው። ዲፍረንሱንም ልዩነቱንም ሰው እንዲያየው እዩና ምስክርነትን ሰጥተሽ ከዛው በዝርዝር ስለ አወጣነው አዲስ ዲስካውንትም እናወራበታለን። በጣም ደስ ይለኛል። እንግዲህ ያሉትን ሳይቶች አይቼ ተመልሼ ወደ አንተ እመጣለሁ። በጣም ጥሩ። እሺ መልካም ጊዜ። ሰላም እንኳን ደህና ቆየሽኝ። አመሰግናለሁ። እሺ
ዛሬ እንግዲህ ወደ እናንተ ስመጣ አዲስ ገበያ ላይ ወጡ ሽያጮች እንዳሉ ሰምቼ ነበር ወደ እናንተ የመጣሁት። እዚህ ስለነሱ አንዳንድ ነገሮችን በይ። በጣም ጥሩ። በመጀመሪያ ራሴን ላስተዋውቅሽ፣ ስጦታ እባላለሁ። የሪያሊቲ ሽያጭ አማካሪ ነኝ። ከአዲሶቹ በመጀመሪያ ይሄንን ጥንቅቅ አድርገን ያስረከብነውን 9ኛ ፕሮጀክታችንን በጥቂቱ ላስጎብኝሽና ከዛም በኋላ ወደ አዲሶቹ እንገባለን። ደስ ይለኛል። እሺ፣ ይሄ ዋናው መግቢያችን ነው። ሪያሊቲ በሪል ስቴት ሴክተር ከቆየ 10 ዓመቱ ነው። በ10 ዓመት ውስጥ ይሄ 9ኛው ፕሮጀክቱ ነው። ኦልሞስት ጥንቅቅ አድርገን ለነዋሪዎች አስረክበናል። ነዋሪዎችም ገብተው እየኖሩበት ነው። በዚህ ኳሊቲ ነው የምናስረክበው ሌሎችንም ሳይቶቻችንን ማለት ነው። ይህንን ባያችሁበት ሌሎቹን ያስረከብናቸውንም ሳይቶች ልክ በዚህ ስታንዳርድ ያስረከብናቸው ማለት ነው። ይሄ ሎቢያችን ነው፣ ዋናው መግቢያችን ነው። ሎቢያችን ነው። ስንገባ ሁልጊዜም ሪሴፕሽን ይኖረናል። ሪሴፕሽኖቻችንም ሙሉ ፍሎሩን ኮንትሮል ያደርጉታል። ሲሲቲቪ ካሜራ አለ በየፍሎሩ አለ ማለት ነው። እዚህ ጋር እንደምታዩ ኮንትሮል ያደርጉታል ማለት ነው። የሚገባውን የሚወጣውን በሆቴል ስታንዳርድ ስለሆነ የተሰሩት እዚህ ጋር ይቆጣጠራሉ ማለት ነው። በጣም ደስ ይላል። በተመሳሳይ እዚህ ጋር ኢንተርኮም ሲስተም አለ። ይሄ ሁሉም ነዋሪ ቤት ውስጥ ያለ ነው። እንግዳ ሲመጣባችሁ ከሪሴፕሽኖች ጋር ኮሙኒኬት አድርጋችሁ ወደ ውስጥ የሚገባው። አይ እዚህ ጠብቀን ካላችሁ ደግሞ እዚህ ሎቢ ላይ አረፍ ብሎ ይጠብቃችኋል ማለት ነው። ቤት ስንገባ ደግሞ አሳያችኋለሁ። እሺ። በመጀመሪያ ወደ ቤቶቹ ከመግባታችን በፊት ሪያሊቲ ሪል ስቴት ለነዋሪዎች የሚያዘጋጀው የጋራ መገልገያ አለና እስቲ መጀመሪያ እሱን ላሳይሽና ከዛን ወደ ውስጥ እንገባለን። በጣም ደስ ይለኛል። እሺ፣ ይሄኛው ፓርኪንግ ነው ማለት ነዋሪዎቹ እንግዳ ሲመጣባችሁ ለእንግዳ ብቻ የሚጠቀሙት ፓርኪንግ ነው። ዋናው መግቢያው በዛ በፊት ለፊት በኩል ነው። ይሄኛው ለእንግዳ ብቻ የተዘጋጀ ነው። በተመሳሳይ ደግሞ እዚህ ጋር 2 ባካፕ ጀነሬተር አለ ለመብራት፣ ለሊፍት፣ በጣም ለትንሽ ነገር ነው። ግን ሪያሊቲ 2 ባካፕ ጀነሬተር ነው የሚያስቀምጠው ሁሉም ጋር ማለት ነው። 2 ጀነሬተር አለ። 2 ባካፕ ጀነሬተር አለ ነው። መብራት፣ ውሃ ምናምን ጭራሽ እኛ ጋር ያሳስብ ኢሹአችንም አይደለም። ከዛ በመቀጠል ይሄ የሁሉም ቤት ቆጣሪ በየቤት ቁጥራቸው ነው የተዘጋጀው። እነዚህ ቤት ቁጥሮቻቸው ናቸው። እነዚህ የሁሉም በቃ በየፍሎሩ በየቤት ቁጥራቸው የቤት ቆጣሪ ተዘጋጅቶላቸዋል። በጣም ደስ ይላል። በጣም በሆቴል ስታንዳርድ ነው ባይዘው የምንገነባው የሚያስረክበው። ፕላስ ብዙ ሰው የሚገዛው ለመኖር ብቻ አይደለም ለኢንቨስትመንት ነው። ለኢንቨስትመንት ደግሞ ሲሆን ይሄን ማሟላቱ አድቫንቴጅ አለው። የሚከራየው ሰው የጋራ መገልገያውን ሲያየው አንዳንድ የፈርስት ኢምፕሬሽን የሚባል ነገር አለ አይደል? መጀመሪያ ስታዩ ነው ቫሉሽን ከፍ የሚያደርገው። ስቲም፣ ሳውና፣ ጂም፣ ፕሮግራም ቢኖርባችሁ አዳራሽ ምናምን ይህን ሁሉም ሳይቶቻችን ላይ አለ። ሁሉም ሳይቶቻችን ላይ አለ። እንደውም እዚህ አዲሱ ሳይታችን ላይ ይሄንኑ ሳይት ደግመነዋል። በጣም በተሻለ ዲዛይን፣ በተሻለ አሚኒቲ፣ በተሻለ ፊቸርስ ነው ያዘጋጀ ነው። እሱንም በኋላ በደንብ በሰፊ እናወራለን። በነገራችን ላይ የሙሉ ፍሎሩ የኤሌክትሪክ፣ የዋይፋይ፣ የውሃ ምንም አይነት ችግር ቢኖር ሌላ ቦታ መሄድ ሳይጠበቅባቸው በፍሎር እቺን ቤት ብቻ በመክፈት ይሄው የሁሉም ይሄውን ዋይፋይ ነው፣ ይሄ ውሃ ነው፣ እዚህ ጋር መብራት አለ። ሁሉም ቆጣሪው ምኑ እዚህ ጋር ሁሉም ነገር ስላለ ሌላ ቦታ መሄድ ሳይጠበቅባቸው እዚህ ጋር ቼክ ማድረግ ይችላሉ ችግሮቹን ማለት ነው። ልሙሩ በየፍሎሩ አንድ ፍሎር ላይ ብቻ ሳይሆን ሁሉም ፍሎር ላይ በየፍሎራቸው እቺን በር በመክፈት እንትኑን ማወቅ ይችላሉ ማለት ነው። በጣም መኖሪያ ቤት ውስጥ የግድ መግባት አይጠበቅባቸውም። እዚህ ጋር ማስተካከል ይችላሉ። መስራት የሚፈልጉ በትክክል መኖሪያ ቤት ውስጥ መግባት አይጠበቅባቸውም። ቅድም ታች ያሳየሁሽ አይደል? ግዴታ ታች መውረድ አይጠበቅባቸውም። እዚች ጋር እቺን በራቸው አጠገባለ። ይሄን በመክፈት የሁሉንም እንትን ኢሹ መልስ ማግኘት ይችላሉ። በጣም ደስ ይላል። ይሄ አንደኛ ፎቅ ነው። በሪያሊቲ የአንደኛ ፎቅ የጋራ መገልገያ እንጂ መኖሪያ አይደለም። ምክንያቱም አሚኒቲዎች ናቸው ያሉት። ምንም አይነት መኖሪያ የለም። እዚህ ጋር ጂም አለ። ነዋሪው እዚህ ገብቶ ጂም ከሰራ በኋላ ስቲም አለ። ስቲም የወንድም የሴትም ለየብቻ ነው ያዘጋጀ ነው። በነገራችን ላይ ሰፊ ጂም ነው ያለን። ሙሉ የጂም እቃም የሚያዘጋጀው ራሱ ሪያሊቲ ነው የሚያስገባው። በጣም ከዚህ ቀደም የነበሩ ሳይቶቻችን ላይ ሙሉ ራሱን ያስገባው ምሳሌያችንም ነው። አዲሶቹ ሳይቶቻችን ላይ በተመሳሳይ ነው ያለው ማለት ነው። ሁሉም ላይ ጂም አለ። ሁሉም ላይ ጂም አለ። ሰፊ ጂም ነው ያለን። እዚህ ከሰሩ በኋላ እዚህ ጋር ደግሞ ቆንጆ ስቲም እና ሳውና አለ። ይሄ የሴቶች ነው።
ይሄ ደግሞ የወንዶች ነው። የሴቶቹን ሰፋ አድርገናል። ያው ታውቂያለሽ የሴቶች ብዙ ነገር ስለሚያስፈልጋ ሰፋ ብሏል። እስቲ ግን የወንዶቹን ገብተን ትንሽ ሃይላይት ላሳይሽ። ይሄ ሻወር መውሰጃ ነው። ከጂም ከወጡ በኋላ እዚህ ጋር ሻወር መውሰድ ይችላሉ። በተመሳሳይ እዚህ ጋር ደግሞ ስቲማችን ነው። በጣም ያምራል። በጣም ቆንጆ ነው። ለተጠቃሚዎች ብቻ ነው የተዘጋጀው። እዚህ ለሚኖር ለነዋሪና ለተከራይ ብቻ ነው። የውጭ ሰው መጠቀም መገልገል አይችልም። ይሄ የጋራ መገልገያችን ነው። እንደምታዩ ቆንጆ ነው። በጣም በጥራት ነው የተሰራው። ቆንጆ ማቴሪያል ነው። ቆንጆ ነው አይደል? በዛ ላይ ሰፊም ነው። በጣም ሰፊ ነው። ብዙ ሰው ማስተናገድ ይችላል። ይሄ አድቫንቴጁ ምንድነው? የሚከራይ ሰው በዶላር ስለሆነ የሚከራየው ይሄ መኖሩ ሞር አትራክት ተደርገዋል። ከነዚህ መገልገያዎች በተጨማሪ አዳራሽ አለን። ፕሮግራም ሲኖራችሁ አዳራሹን መጠቀም ትችላላችሁ። ኢንኬዝ አዳራሹ ደግሞ ካነሳችሁ ቴራስ አለ ማለት ነው። እሱን ደግሞ ወተን አብረን እናያለን። እባክሽ ተከተይ። አሁን እንግዲህ ወደ ቤቱ መተናል። በፍሎር 5 ቤት ብቻ ነው ያለው። እንደምታዩ ሰፊ ነው ቤታችን አይደለ? ኮሪደሩ ሁለታችንን ራሱ ሌላ ሁለት ይጨምራል። ሰፊ ነው። ብዙም እንትን የለውም። የላይት ኢሹ የለበትም ምናምን። ዙሪያውን ምንም አይነት የላይት ኢሹ የለበትም። እንደምታዩ በጣም ብራይት ነው። በእቺን ቤት ላሳይሽ። በነገራችን ላይ የኛ ቤት በሩ በቁልፍ ይሰራል፣ በካርድ ይሰራል፣ በአሻራ ይሰራል። ለምሳሌ እቺን ሌተስት ነው። አሁን ይሄ ኦልሬዲ ፓስወርድ ተደርጎበታል ማለት ነው። ሶ በካርድም በቁልፍም በአሻራም ይሰራል ማለት ነው። ሶ ወደ ውስጥ ገብተን ደግሞ አብረን ነው። እሺ ቤታችን በጣም ነው የሚያምረው እንደምታዩ። በነገራችን ላይ በራችን አንድ ቦታ ሲቆልፍ ወደ 12 ቦታ ነው የሚቆልፈው። ፕላስ 20 ድርሰውና እሳት አደጋ ከተነሳ ኦልሞስት ወደ 6 ሰዓት ያክል እሳት መቆጣጠር ይችላል። በነገራችን ላይ በራችን እንግዳ ቢመጣብሽ ቺን ካሜራ በመጠቀም ማን እንደመጣብሽ ቼክ ማድረግ ትችላለሽ። በሬን ሳልከፍት ማወቅ ይችላል። ምንም በር ሳትከፍቺ ቺን ፕረስ ታደርጊና ማየት ይቻላል። በጣም ዘመናዊ ነው። በጣም በተመሳሳይ እዚህ ጋር ኢንተርኮም ሲስተም ቅድም ታች ሎቢ ጋር ሳይችሽ ነበርና ከሪሰፕሽኖች ጋር ኮሙኒኬት የምታደርጊበት ያው እዚህ ጋር ማን እንደመጣ የሚያስተላልፉትን መልእክት ካለ ይደውሉልሽና በዚህ ጋር ወይ ደግሞ አንቺ የምትፈልጊው ነገር ካለ እዚህ ጋር ትደውይላቸውና ኮሙኒኬት ማድረግ ትችላላችሁ ማለት ነው። ወደድሽው? ኦልሬዲ በሆቴል ስታንዳርድ የተሰራው ቤታችን ባይዘና በጣም ቆንጆ ነው። በጣም ሌግዣሪ ነው። ይሄ ሳሎናችን ነው። ሳሎን ከኦፕን ኪችን ጋር ሁሉም ኪችኖቻችን ምንም አይነት የላይትም የአየርም ኢሹ የለባቸው ማለት ነው። መስኮት አለው። እንደምታዩ ሰፊ ነው። ለመንቀሳቀስም ምንም እንትን የሚል ነገር የለም። ሰፊ ነው። የፈለግሽውን ነገር ለመጠቀም እኛ ነን ባይዘ ይሄን ኪችን የምንሰራውና ሙሉ ኢምፖርትድ ማቴሪያል ነው የምንጠቀማቸው። በሙሉ ኢምፖርትድ ማቴሪያሎች ናቸው። በጣም ቆንጆ ነው። ልክ ነው። በጣም ነው የሚያምሩት። ወደድሻቸው? በጣም ኦፕን ኪችን ለሚፈልግ ሰው ሳሎን ላይ ቁጭ ብለው ምግብ እየሰሩ ለማውራትም በጣም ይመቻል። በጣም አንደኛ እንደዛ፣ ሁለተኛ ደግሞ አሁን ላይ ሞደርን እየሆነ ነው ጊዜውና ሶ ኦፕን ኪችን ተመራጭ እየሆነ ነው። ሶ ይሄንን እኛ እንደ ኦፕን ኪችን ነው በብዛት ኦፕን ኪችን ነው። ክሎዝ ኪችኖችም ይኖሩናል እንደየሰው ቴስት ብለን ክሎዝ ኪችንም በሴሚ ፊኒሽድ የገዛ ክሎዝ አድርጎታል ማለት ነው። እኛ ግን ይሄንን ሳይት ስናስረክበው በከስተመሮች ጥያቄ መሰረት ኦፕን ኪችን ነው ማለት ነው። እንደምታዩ ደግሞ ምንም ሰፊ ነው ኪችናችን። ሙቭ ለማድረግ ለመንቀሳቀስ የፈለግሽውን ለመስራት ምንም የሚያግድሽ ነገር የለም። እንዴት አየሽ? ሳሎናችን እንግዲህ ይሄንን ይመስላል። ሰፊ ሳሎን ከበረንዳ ጋር ልክ እንደ ኪችኑ በተመሳሳይ በሁሉም ሳሎናችን በኩል በረንዳ አለው ማለት ነው። በተመሳሳይ ሳሎናችንም ልክ እንደ ኪችኑ ሰፊ በረንዳ አለው ማለት ነው። ከዚህ ከተማዋን በደንብ ማየት ይቻላል። በጣም ነው የሚያምረው። ምንም በቃ ቪው ለሚወድ ሰው ሪከመንድ የሚደረግ ሳይታችን ነው። ሪያሊቲ በርግጥ የሳይት እንትን የለበትም። ይሄ የሚጋረድ አሁን ይሄንንም አዲሱንም ሳይት አይተሹ ከሆነ ዙሪያውን ምንም የሚጋረደው ነገር የለውም። ልክ ነው። ሶ በአራቱም አቅጣጫ ቪው ማግኘት ይችላሉ ማለት ነው። ሶ ሁለተኛው ሳይታችሁ ይሄ ነው ማለት ነው። ሁለተኛው ሳይታችን ይሄ ነው። እቺን እንጨርስና ያንን ደግሞ ዲቴል እዛ ላይ እዚህኛው ላይ ኦልሬዲ ሽያጭ በጣም ጥቂት ቤት ነው ያለው። እዛኛው ላይ ግን
በሰፊ ካሬ አማራጭ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አለ። በጣም ደስ ይላል። ትንሽ ደግሞ ስለዛ ሳይት የተወሰነ እናወራለን። በቀጣይ ደግሞ መኝታ ቤቶቹና ሌሎችን ላሳይሽ። እሺ ወደ ማስተር ቤድሩሙ እንግባና ማስተር ቤድሩማችን ምን እንደሚመስል እንይ። ከዛ በፊት ግን ይሄ ላውንደሪ ሩማችን ነው። እንደምታዩ ሰፊ ነው ላውንደሪ ሩማችን አይደል? አዎ በደንብ ሰፊ ነው። ስፋቱ ላውንደሪ ማሽን ብቻ አይደለም፣ ለመተኮስም ይመቻል። ሰፊ ነው በጣም። ፕላስ ደግሞ የሙቅም የቀዝቃዛ ውሃ አማራጮች እዚሁ ላይ አሉ። በጣም ደስ ይላል። እሺ በቀጣይ ደግሞ ማስተር ቤድሩሙን እስቲ እንየው። ይሄ እንግዲህ የማስተር ቤድሩም መግቢያው ነው። ልክ እንደገባን እዚህ ጋር ይሄ እንግዲህ የማስተር ቤድሩም ባዝሩም ነው። ይሄንን ይመስላል። ቅድም እንግዲህ እንዳልኩሽ እኛ ጋር ምንም አይነት የመብራትና የውሃ ኢሹ የለብንም ማለት ነው። እና ሁሉም ማቴሪያሎች ኢምፖርትድ የሆኑ ማቴሪያሎች ነው የምንጠቀመው። ለሻወር ቤት፣ ለኪችን፣ ለሁሉም በሚባል ደረጃ ማቴሪያሎቻችን የውጭ ማቴሪያሎች ናቸው፣ ኢምፖርትድ የሆኑ ማቴሪያል ናቸው። ኢቭን ሊፍትንም ጨምሮ እሱም ኢምፖርትድ ነው። ኦትስ ይባላልና የሁሉም ነገር ሪያሊቲ አስቦበት ነው የሚሰራውና ይሄ ማስተር ቤድሩማችን ነው። ሰፊ ማስተር ቤድሩም አለ። በጣም ትልቅ ነው ከነቁም ሳጥኑ ፕላስ ቅድም ያልኩሽ በረንዳ። ይሄ በረንዳ ቅድም የነበርንበት በረንዳ ነውና ከነ ሳሎኑ ሼር የሚያደርገው ይሄ ማስተር ቤድሩምም ሳሎንም ሼር ያደርጉታል። ይሄን በረንዳ ማለት ነው። ምናልባት አንቺ እንግዳ ሳሎን ቢኖርብሽ በዚህ በኩልም ሄደሽ ሼር ማድረግ ትችላለሽ፣ መውጣት ትችላለሽ። ይሄ ደግሞ ቅድም ያሳየሁሽ ቪው አለ አይደለ? በማስተር ቤድሩም ከመኝታ ቤትም ይቻላል። ጠዋት ባይዞ በጣም ሪፍሬሽ ያደርጋል አይደል? በጣም እንደዚህ አይነት ኢንቫይሮንመንት ማየት በጣም የሚያምር ነው። በማስተር ቤድሩም በኩል መስኮትሽን ስትከፍቺ ያለው ሰላም በጣም ዋው፣ በጣም ያምራል። ከዚህ ማየት የከተማዋን ገጽታ አጠቃላይ በደንብ ያሳያል። ያው ቀንሽንም ባርከሽ ብሩህ አድርገሽ ትጀምሪያለሽ። ይታየሽም እኔ ወድጃለሁ። ቆንጆ ነው በጣም። እስቲ የልጆቹም ደግሞ አብረን እሺ። ይሄው እሱም በተመሳሳይ ሰፋ ያለና ይሄም እንግዲህ በተመሳሳይ የላይት ኢሹ የሌለበት ቆንጆ ቪው ያለው ቤት ነው ማለት ነው። ይሄ አንደኛው መኝታ ነው። ቁም ሳጥናችን ይሄን ይመስላል። ኦልሬዲ ለልጆቻቸው አስበን ተጨንቀን ተዘጋጅተናል ማለት ነው። እነሱ መግባት ብቻ ነው የሚጠበቅባቸው። አልጋ ይዘው ሁሉም ነገር ጥንቅቅ ብሎ ያለቀ ሁሉም ኦልሬዲ ጥንቅቅ ብሎ አልቋል። ይሄኛው ሁለተኛው የልጆች መኝታ ነው። በተመሳሳይ እሱንም ልክ እንደዛ ምንም አይነት የላይት ኢሹ የለበትም። በዚህ በኩልም ቪው አለው። ፕላስ ይሄም እንዳልኩሽ ቁም ሳጥን በጣም በሚያምር ሁኔታ ነው። ሁሉም ኦልሬዲ ተገጥሟል። መግባት ብቻ ነው የሚጠበቅባቸው። እዚህ ላይ እንዳልኩሽ በጣም ውስን ቤት ነው። በጣም በጣት የሚቆጠር ቤት ነው ያለው። ብዙ ቤት የለም። ነዋሪ ኦልሬዲ ገብቷል። አክቲቪቲ ነው። ተከራዮችም ተከራይተዋል። በዶላር ነው የሚከራየው። የውጭ ዜጎች ናቸው የሚከራዩት እና ኦልሬዲ ሽያጭ ጨርሰናል። እዚህ በጣም ጥቂት ቤት ግን አለ። በጣም ጥቂት በጣት የሚቆጠሩ። ፕላስ ይሄ የልጆች ኮመን ባዝሩም ነው። ይሄንንም እንዳልኩሽ ልክ እንደ ማስተር ቤድሩሙ በጣም በጥራት ነው የተሰራው። ኦልሬዲ ይሄንን ቤት በዚህ ሁኔታ አይተናል። አሁን ደግሞ በነገራችን ላይ ሪያሊቲ የሰራቸውን ሳይቶች በመድገም ነው የሚታወቀው። ማለት የሰራቸው ሳይት በጣም ቤስት የሆኑ ሳይቶች ስለሆኑ እዛው ጋር በቅርብ ርቀት ይደግማቸዋል ማለት ነው። ቅድም እንዳልኩሽ ከጋራ መገልገያ ከሆኑት መሀል አንዱ የፕሮግራም አዳራሽ ነው። ይሄኛው ኪችን ነው። ፕሮግራም ሲኖርባቸው ንግባና እስቲ ፕሮግራም ሲኖርባቸው ነዋሪዎች ይሄንን መጠቀም ይችላሉ ማለት ነው። እዚሁ ኩክ ማድረግ ይችላሉ። ፕላስ ደግሞ እንደ ብፌ ማንሻ መጠቀም ይችላሉ። ብፌ ማንስተው በዚህ ጋር ወጥተው ወደ አዳራሹ መግባት ይችላሉ ማለት ነው። አዳራሹን ኢንኬዝ ደግሞ አዳራሹ ካነሳቸው እንዳልኩሽ ቴራሱንም መጠቀም ይችላሉ። ይኸው ሰፊ አዳራሽ አለን። ይሄ አዳራሽ በዛም በኩል መውጫ አለው፣ በዚህ በኩልም መግቢያ አለው። እስቲ አሁን ደግሞ ቴራሱን እንየው። ይሄ ደግሞ ቴራሳችን ነው። ሰፊ ቴራስ አለን። በጣም ቆንጆ ቪው አለው ቴራሳችንም። እሺ እንደምታዩ ቅድም እንዳልኩሽ አዳራሽ እንኳን ካነሳቸው ይህንን ቴራስ መጠቀም ይችላሉ። ለፕሮግራም መጠቀም ይችላሉ። ማታ ኢንጆይ ማድረግ ይችላሉ። ጠዋት አራስ ካለ ፀሐይ መሞቅ ይችላል እና በጣም ቆንጆ ቪው አለው።
እነዚህ ነገሮች በሙሉ ሰዎች ሲኖሩ እንደ ግዴታ ወይም ደግሞ እንደ መሰረታዊ ነገር የሚያስፈልጋቸው ናቸውና ያነሳሻቸው ነጥቦች ቀላል የሚባሉ አይደሉም። በትክክል ይሄ ሳይት 9ኛው ሳይታችን ነው ብዬሻለሁ። ራሱን ሳይት ደግሞ እዛ ጋር ደግመነዋል። ይሄ አዲሱ ሳይታችን ነው። እዚህኛው ሳይታችን ያለቀው ሳይታችን ላይ ባለ 2 መኝታና ባለ 3 መኝታ ብቻ ነው የነበረን። አሁን ደግሞ ከስተመሮች ለኢንቨስትመንት ስለሚፈልጉ ባለ 1 መኝታ ይጠይቁን ነበር። ሶ እዛኛው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጭ ያዘጋጀ ነው። ሰፋ ባለ ከትንሽ እስከ ትልቅ ከ86 ካሬ እስከ 186 ካሬ እዛ ላይ አዘጋጅተናል ማለት ነው። አሁን ያኛው ሳይታችሁም ላይ እዚህ ላይ ያየናቸውን አሚኒቲዎች ልክ የዚህ አይነት አጨራረስ እዛ ላይ መጠበቅ እንችላለን። ከዚህ በተሻለ ነው እንዳልኩሽ ሪያሊቲ አፕግሬድ እያደረገ የመጣ ካምፓኒ ነው። ያስረከበውን እዛው ጋር ይደግማል ያልኩሽ። እዚህ ጋር አይተሽ ከሆነ 2 ሊፍት ነው ያለው። እዛኛው ላይ ካርጎ ሳይዝ ሊፍት ይጨምራል ማለት ነው። ፕላስ ይሄኛው ሃፍ ቴራስ ነው፣ እዛኛው ደግሞ ፉል ቴራስ ይሆናል ማለት ነው። ፕላስ እዚህኛው ላይ ኪድ ዞን የለንም፣ እዛኛው ላይ ኪድ ዞን ጨምረንበታል። ቤተ መጻሕፍትም አዲሽናል አድርገናል። በጣም ደስ ይላል። በተጨማሪም እዚህኛው ላይ ኦፕን ኪችን ብቻ ነው ያለው። እዚህኛው ላይ ደግሞ አዲሱ ላይ ደግሞ ኦፕንም ክሎዝም ኪችን አማራጭ አድርገናል። ማለት አንድ ቤት ላይ ኦፕንም አለ ክሎዝም አለ። አንድ ቤት ላይ ሴት ስትወስኛ የሻ ሴንሲቲቭ ሆሽበት ኪችን ላይ አይ የሚቀርበት አለ ወይ ማይቀርበት አለ ብዬ እያሰብኩኝ ነበር። አዎ ትክክል። እዚህኛው ላይ ቅድም እንደይሽ ኦፕን ብቻ ነበርና አሁን ደግሞ ሁለቱንም አንድ ላይ የሀበሻ ምግብ ሽታ ያለው ምናምን የሚባል ነገር ስላለ ኦፍ ኮርስ ደግሞ ትክክለኛ ጥያቄ ስለሆነ እዛኛው ላይ ኦፕንም ክሎዝም ኪችን አማራጭ አድርገናል። ሁለቱም ላይ ተጀመርን። ኦልሬዲ 6 ወራችን ነው። በ6 ወር ውስጥ 3 ቤዝመንት ጨርሰን አሁን 2ኛ ፎቅ ላይ ደርሰናል ማለት ነው። አሁን የማየው 2ኛው ፎቅ ላይ ያለውን የግንባታ ሂደት ነው ማለት ነው። 2ኛ ፎቅ ላይ በትክክል አዎ። ሰዎች የሚገርም እንቅስቃሴ እያደረጉ ነው ያለው። አሁንም ስራ ላይ ናቸው። ሪያሊቲ በጥራት ብቻ ሳይሆን በዴሊቨሪ አይታማም። ለዚህም ነው በጣም ቀድሞ የሚያስረክበው። ባለው ሰዓት አይደለም የሚያስረክበው፣ ካለው ሰዓት ቀድሞ ነው የሚያስረክበው። ይሄንንም ሳይት እንዳያሳየውሽን ሳይት ቀድመን ነው ያስረከብነው። ሁሉንም ሳይት በሚባል ደረጃ ቀድሞ ነው የሚያስረክበው። እንግዲህ እስከዛሬ ሪል ስቴት ላይ የዴሊቨሪ ኢሹ የነበረባቸው ከስተመሮች መልስ አግኝተዋል ሪያሊቲ ጋር ማለት ነው። በጣም ደስ ይላል። መልካም እንግዲህ ቆይታችን በጣም ጥሩ ነበረ። ከዚህኛው ሳይት ቀጥሎ ደግሞ የትኞቹን ነው የምናየው? ኦኬ ይሄ መጀመሪያ ስንገባ እንዳልኩሽ ይሄኛው 9ኛው ፕሮጀክታችን ነው። አሁን ደግሞ 10ኛው ፕሮጀክታችን ላይ ስራ ባልደረባዬ እዛ ይጠብቃቸዋል። ያንንም ልክ እንደዚህ ጥንቅቅ አድርጎ ያሳያቸዋል ማለት ነው። ስለነበረን ቆይታና አብራችሁ ስለመጣችሁ በጣም አመሰግናለሁ። እሺ እኔም ስለ ጊዜሽ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። ሰላም፣ እንዴት ነሽ? እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። ራስን አስተዋውቅልን። የትኛው ሳይታችሁ ላይ ነው የተገኘ ነው? እሺ እኔ ቃላብ እባላለሁ። የሪያሊቲ ሪል ስቴት ሽያጭ ሱፐርቫይዘር ነኝ። አሁን የምንገኘው ሳር ቤት ካናዳ ኤምባሲ አጠገብ ያለው ሳይታችን ነው፣ ወይም ደግሞ ከመቻሬ ሜዳ ፊት ለፊት ላይ ማለት ነው። ይሄ እንግዲህ የሪያሊቲ ሪል ስቴት 10ኛ እና 11ኛ ፕሮጀክታችን ነው። እንደምታየው አሁን ወደ ማጠናቀቅ ስራ ላይ የደረሰ ሳይታችን ነው። በዚህኛው ሳይድ ካናዳ ብሎክ 1 ብለን የምንጠራው አለ። አጠገብ ላይ ያለው ደግሞ ብሎክ 2 ብለን የምንጠራው አለ። ግራውንድ ፕላስ 17 ህንፃ ነው። እንግዲህ ከ2 ዓመት በፊት ነው የኛውን የጀመረው። የኛውን ደግሞ ከ1 ዓመት ከ6 ወር በፊት ያው አሁን በዚህ ደረጃ እንግዲህ አድርሰነዋል ማለት ነው። ይህን ይመስላል እንግዲህ። በጣም ጥሩ። እዚህኛው ህንጻችሁ ላይ ለሽያጭ የተዘጋጁ ቤቶች አሉ? ካሉስ ምን ያህል ናቸው? እና ደግሞ በምን አይነት የካሬ አማራጭ ነው የቀረቡት? እንደምታየው እንግዲህ ይሄ አሁን ያለበት ደረጃ ይሄኛው ኦልሞስት 99% ተጠናቋል። የሚቀረውን የጽዳት ስራዎች ናቸው። እዚህኛው ላይ ደግሞ 95% በላይ ደርሰዋል። ይሄ ማለት ሁለቱም ህንጻዎች ላይ ያሉ ቤቶች የተናጥል ዲጂታል ካርታ ይወጣላቸው ናቸው ማለት ነው። ስለዚህ እዚህኛውም ላይ የተወሰኑ የቤት አማራጮች አሉ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ። ባለ 1 መኝታ ለምሳሌ እዚህኛው ላይ ከ98 ካሬ ጀምሮ አማራጮች አሉ በፉል ፊኒሽድ አማራጭ። ባለ 3 መኝታና ባለ 2 መኝታም ደግሞ እዚሁ ላይ ማግኘት ይቻላል። ለምሳሌ ሰፋፊ ካሬ የሚፈልግ ሰው ካለ እዚህኛው ላይ ከ229 ካሬ ጀምሮ ባለ 3 መኝታ የሰራተኛ ክፍል ያለው። እዚህ በፊት ለፊት በኩል የምታያቸው ቤቶች ባልከኒያቸው ወደዚህ ዞረ የጠዋት ፀሐይ የሚመለከቱ ቤቶች እነዚህ ቤቶች አሉ። እዛኛውም ላይ ደግሞ እንደዚሁ ዲጂታል ካርታ ይወጣላቸው በሴሚ ፊኒሽድ አማራጭ ባለ 2 መኝታዎች የተወሰኑ ቤቶች ይቀራሉ። ስለዚህ እዚህ ላይ መግዛት የሚፈልጉ ሰዎች በካርታ በባንክ አድርገው መግዛት የሚፈልጉ ሰዎች እነዚህ በጣም ጥሩ አማራጮች ናቸው። ይሄ አካባቢ እንግዲህ
ከ20 በላይ ኤምባሲዎች በዙሪያ የሚገኙ አካባቢ ነው። ለኢንቨስትመንት ቢባል በዶላር የሚከራይ አካባቢ ነው። ለመኖሪያም ደግሞ ከሆነ ብዙ ሰው አብዛኛው ሰው ያውቋል ሳር ቤትን በጣም ምቹ የሆነ አፍሪካ ህብረት እዚህ ጋር ቅርብ አለ። ወዴትም ቦታ ለመሄድ በጣም ምቹ የሆነ አካባቢ ነው ማለት ነው። መልካም። እነዚህ ቤቶች እንግዲህ መሀል ከተማ ላይ ያሉ ቤቶች ናቸው። በክራይ ግምታዊ ሀሳባቸው ቢጠራ አከራይተው መኖር ለሚፈልጉ ሰዎች ምን ያህል ዋጋ ይገመታሉ? አብዛኛው እዚህ አካባቢ አሁን ዴቨሎፕ የሚደረጉ አፓርትመንቶች የሚሸጡ አይደሉም። ምክንያቱም ኪራይ በጣም ስለሚያዋጣ የሚገነባቸው ሰዎች ራሱ ሙሉውን ኪራይ ነው የሚያደርጋቸው። በሪያሊቲም ይህንን ኦፖርቹኒቲ አይቶ ነው እዚህ ለመሸጥ የገባውና በጣም በፍጥነት ሸጠን የጨረስናቸው ቤቶች ናቸው። እና ይህ የሚያሳየው ምንድነው አካባቢው ላይ በጣም ተፈላጊ እንደሆነ አነስ ያሉ ካሬዎች እዚህ አካባቢ በጣም የውጭ ሰራተኞች ይበዛሉ፣ የኤምባሲ ሰራተኞች ይበዛሉ፣ የአፍሪካ ህብረት ሰራተኞች ከስራቸው ቅርብ ስለሆነ ከአካባቢያቸው ላይ መኖር ይመርጣሉና ለዛ ታስበው የተሰሩ ለኢንቨስትመንት በጣም አዋጭ የሆኑ ቤቶች ናቸውና እነዚህም ቤቶች አሁን ሰው ቢገዛ ለምሳሌ ባለ አንድ መኝታው $1000 ጀምሮ እስከ ባለ 3 መኝታው ደግሞ እስከ $3000 ድረስ የመከራየት አቅም ያላቸው ለኢንቨስትመንት በጣም አዋጭ የሆኑ ቤቶች ናቸው እዚህ ጋር ያሉት። እዚህ ጋር ደግሞ አሁን ያው እንደምታየው ይሄኛው ኦልሞስት ስቴጁ ወደ ማለቅ ነው። የተወሰኑ ቤቶችም ናቸው የቀሩን። ነገር ግን ደግሞ እዚሁ አካባቢ ፈልጋለሁ የሚል ሰው ካለ እዚሁ አፍሪካ ህብረት መስቀለኛ ፊት ለፊት ላይ ሪያሊቲ አምባሳደር ብለን የጀመርነው ሳይት አለ። እሱ አሁን በአጭር ጊዜ ውስጥ አንደኛ ፎቅ ላይ ደርሷል። እሱ ሳይት ላይ ደግሞ በ10% ቅድመ ክፍያ ከፍለው እዚህ ላይ መግዛት ፈልገው ስቶክ ያጡ ደንበኞቻችን እዛ ላይ ደግሞ የተሻለ ስቶክ ማግኘት ይችላሉ። እዛ ላይም ደግሞ አማራጭ ባለ 3 መኝታ ቤቶች ከትንሽ ከ165 ካሬ ጀምሮ እስከ 215 ካሬ ድረስ ሰፋፊ አማራጮች የሰራተኛ ክፍል ያላቸው ሰፋፊ ባልከኒ ያላቸው አማራጮች እዛ ላይ ይገኛሉ። ለኢንቨስትመንትም ደግሞ ጥሩ የሚባል ፕራይስ ላይ ነው ያለው። ስለዚህ እሱንም ደግሞ ማግኘት ይችላሉ። መልካም። ከዚህኛው ሳይታችሁ ምን ለየት ያለ ነገርን ጨምራችሁ ነው ሁለተኛው ሳይታችሁን ያወጣችሁት? በጣም ጥሩ። ያኛው እንግዲህ ዋና አስፋልት ላይ ነው የሚገኘው ከአፍሪካ ህብረት ፊት ለፊት ቪውም ደግሞ አፍሪካ ህብረትን የሚያይ ሳይት ነው። ዋና አስፋልት ላይ ነው ያለው። ይሄማት ሚክስድ ዩዝ አፓርትመንት ነው። ከግራውንድ እስከ 4ኛ ድረስ የንግድ ሱቆች አሉት። ከትናንሽ ካሬ ጀምሮ እስከ ትላልቅ የካሬ አማራጮች የንግድ ሱቆች አሉት። ለተለያየ አገልግሎት የሚውሉ ለቡቲክ፣ ለልብስ ቤት፣ ለውበት ሳሎን፣ ለተለያዩ አገልግሎት ለፈርኒቸር ቤት የሚሆኑ የንግድ ሱቆች አሉት። ከ5ኛ ፎቅ ደግሞ እስከ 18ኛ ፎቅ ያለው ደግሞ አፓርትመንት ነው ማለት ነው። እነዛ አፓርትመንት ላይ በፍሎር 5 ቤቶች ናቸው ያሉት። በጣም ዘመናዊ የሆኑ ቤቶች ናቸው። ያው ሪያሊቲ ደግሞ በግንባታ ማይታማም ከጊዜው ቀድሞ ማስረከብ ነው የሚታወቀው። ልክ እዚህኛው ሳይታችን ላይ እንዳደረግነው ደግሞ እዛኛውም ላይ እናደርጋለን። ከዛ በተጨማሪ እዚህኛው ላይ የሌለ እዛኛው ላይ የጨመርናቸው ነገሮች ምንድናቸው? የልጆች ማቆያ ዴኬር አለው፣ የስቲም እና የሳውና አገልግሎት አለው። እነዚህ ሳይቶቻችን ላይ የጂም አገልግሎት አለ እና ደግሞ የክለብ ሃውስ ኢቨንት ምናምን ካለ ደግሞ የሚያዘጋጁበት የድግስ ቦታ የራሱ ኪችን ያለው እዚህኛው ሳይት ላይ አለ። እዛኛው ላይ ሳይት ላይ ደግሞ የስቲም እና የሳውና አገልግሎትን ተጨማሪ ጨምረን ቤቱን ደግሞ ለኪራይ የበለጠ ደግሞ አጓጊ እንዲሆን ለሚኖርበትም ሰው ደግሞ ከቤቱ ውጪ ሳይወጣ እዛው የተዝናና አገልግሎት የሚያገኝበትን መንገድ ፈጥረናል ማለት ነው። ስለዚህ እሱ ላይ በ10% ቅድመ ክፍያ ሰዎች ፈጥነው ቢገዙ ልክ ከዚህኛው ጋር የሚያገኙትን ጥቅም እዛኛውም ጋር የበለጠ ማግኘት ይችላሉ ማለት ነው። መልካም። እስቲ እነዚህን ቤቶች መግዛት ለሚፈልጉ ሰዎች ምን አይነት ያከፋፈል ሁኔታ አላቸው ወደሚለው ደግሞ እንግባ። በጣም ጥሩ። አሁን እንደምታየው ይሄ ቤት እንግዲህ ስቴጅ ኦልሞስት ወደ ማለቅ ደርሷል። ሌላ ቦታ ስንሄድ በዚህ ደረጃ ያሉ ቤቶች 100% ነው የሚጠየቁት። ነገር ግን ሪያሊቲ ሪል ስቴት ያው ለደንበኞቹ ብሎ ይሄንን ቤት 50% ቅድመ ክፍያ ከፍለው 50%ን ደግሞ የተወሰነ ጊዜ ሰጥቷቸው እንደዛ ማድረግ ይችላሉ። ወይም ደግሞ የባንክ ኦፕሽን 50%ን በራሳቸው ከፍለው 50%ን ደግሞ የተናጥል ካርታ ስላላቸው ያንን ካርታ ይዘው ሄደው ደግሞ በባንክ የሚገዙበትን መንገድ አመቻችቷል። የዚህኛው አከፋፈል እንደዛ ነው። የአምባሳደር ብዬ ያልኩሽና አፍሪካ ህብረት አጠገብ ያልኩሽ ደግሞ ቅድመ ክፍያ 10% ነው። 10% ከፍለው ውል መዋዋል ይችላሉ። ከዛ በኋላ ደግሞ የቀረውን በፕሮግረስ ወይንም ደግሞ በታይም ቤዝድ አድርገው በሚመቻቸው ያከፋፈል መንገድ እየከፈሉ ቤታቸውን መረከብ ይችላሉ ማለት ነው። መልካም። እንግዲህ የነበረን ቆይታ በጣም ጥሩ ነበር። በቂ ማብራሪያዎችን ነበር የሰጠኸኝ። ስለ ዋጋው፣ ስለ አከፋፈል ሁኔታው ሙሉ አጠቃላይ መረጃውን ብትነግረኝ። እንግዲህ አሁን ያለውን እኔ እንግዲህ ያው እዚህኛው ሳይት ላይ ያለውን ነግሬሻለሁ። አጠቃላይ ደግሞ ስለ ሳይቶቻችን ስለ ሁሉም ሳይቶቻችን እዚህም አለን፣ ፒያሳም ላይ ያለን፣ ቦሌም ላይ ያለንና ስለነሱ ሳይት ደግሞ ያለውን ነገር ዋናው ሄድ ኦፊሳችን ላይ የሽያጭ ማናጀራችን ከሱ ጋር ተገናኝና ደግሞ ያለውን በዲቴል ደግሞ ከሱ ጋር ታወሪያለሽ። እሺ፣ በጣም አድርጌ አመሰግናለሁ ስለ ጊዜ። እሺ፣ ቴንክ ዩ።
ተመልሰን መተናል። እንኳን በድጋሚ መጣሽ። አመሰግናለሁ። እሺ እንዴት ነበረ ጉብኝት ሳይት? ጉብኝት በጣም ጥሩ ነበር። በሽያጭ ያቀረቧቸውን ሁሉንም ሳይቶች ተመልክቼ ነበረ። የት ሄድሽ ማለት ነው? መጀመሪያ ላይ ቦሌ ጋዜቦ ዲፕሎማት አፓርትመንትን ነበር የተመለከትኩት። ከዛ ያለቀውንም አዲሱንም ማለት ነው? ያው ሁለቱንም ነው ያየሁት፣ ያለቀውንም አዲሱንም። ስራው እንቅስቃሴው በጣም ፈጣን ነበረ። እሱን ተመልክቻለሁ። ከዛ በኋላ ደግሞ ሳር ቤት ኤዩ ጋርም ያለውን እንዲሁም ደግሞ ካናዳ ኤምባሲ አካባቢ ያለውንም ሁለቱንም ሳይቶች ተመልክቼ ነበረ። ስራው እንቅስቃሴ በጣም ደስ የሚል ነበረ። ሳይቶቹም በጣም የሚያማምሩ ጥሩ የሚባል ሎኬሽን ላይ ያሉ ናቸው። ይሄን ተመልክቼ ነው የመጣሁት። ስለዚህ ወደሽዋል ማለት ነው? አዎ። አንቺም ሳትገዢ ናቴቲማ አይቀርም። ኦኬ። እንግዲህ በቆይታዬ በጣም ብዙ የሚባል ፕሮጀክቶች እናያየሁት። ለተመልካቾቻችን እነዚህን ጥንቅቅ ብሎ ያለቁ ቤቶችን እንዲሁም በጅማሮ ላይ ያሉ ፕሮጀክቶችን የሰራው ድርጅት ማን ነው፣ እስከዛሬስ ምን አይነት ስራዎችን ሰርቷል የሚለውን ለተመልካቾቻችን ብትነግርልኝ። በጣም ጥሩ። ድርጅታችን እንግዲህ ሪያሊቲ ሪል ስቴት ይባላል። ቀደም ሲል ሪያሊቲ በዋናነት የኮንስትራክሽን ድርጅት ነው። አንደኛ ኮንትራክተር ሆኖ የብዙ ድርጅቶችን ግንባታ ሲሰራ የነበረ ድርጅት ነው። ሰው ግንባታ ላይ በጣም በቂ ልምድ አለው። ነገር ግን ላለፉት 10 ዓመት ውስጥ ሪያሊቲ ሪል ስቴት በዋናነት ሪል ስቴት ላይ ብቻ ተወስኖ የራሱን መኖሪያ አፓርትመንቶችን ለነዋሪዎች በጣም ሌግዠሪ የሚባሉ ቤቶችን መሀል አዲስ አበባ ላይ ገንብቶ በማስረከብ ነው የሚታወቀው። በዚህ 10 ዓመት ውስጥ እንግዲህ አሁን ወደ ዲፕሎማት ቁጥር 1ን ጨምሮ 9 ፕሮጀክቶችን ለነዋሪዎች ገንብተን አስረክበናል ማለት ነው። ምናልባት ለአብነት ለማንሳት ያህል ላይክ ለምሳሌ በቦሌ ጃፓን ላይ ሲቲቪው የሚባል አፓርትመንት አለን። በጣም ቆንጆና ማራኪ አፓርትመንት ነው። እዛ ላይ አሁን ቆንጆ ህይወት እየተኖረበት ነው ማለት ነው። ወዲህ ደግሞ ወደ ቦሌ አትላስ እንደዚሁ አነስ ያለ ፕሮጀክት ነበረን። በፍሎር 3 ቤት ብቻ የያዘ አነስ ያለ ህንፃ በጣም ሌግዠሪ አፓርትመንት ነው። በነገራችን ላይ እሱ አፓርትመንት በተለይ እስካሁን ሪያሊቲ ካስረከባቸው ውስጥ በገቢ ደረጃ በሬንታል ቫሊዩ በጣም ከፍተኛ ኪራይ ከተማችን ላይ የሚከራይ አፓርትመንት ሆኗል። እሱም ቦሌ አትላስ ነው የሚገኘው። እሱም ፕሮጀክት አሁንም ቦሌ መድኃኒዓለም ሸገር ጋር ደግመ ነው በጣም በአጭር ጊዜ ውስጥ እሱንም ፕሮጀክት ጨርሰናል። ሽያጭም የለንም። አሁን ደግሞ ያለንበት ለምሳሌ የላብነት ሪያሊቲ ፕላዛ ይባላል። እኛም እዚህ ሄድ ኦፊሳችን አድርገነዋል። ሙሉ ለሙሉ ኮሜርሻል ቢልዲንግ ነው። ይሄም አንዱ ለዴሊቨሪ ያደረግነው ፕሮጀክት ነው። ከሞላ ጎደል ሪያሊቲ ይህንን ይመስላል። በጣም ጥሩ። እንግዲህ በቆይታዬ ስለ ቤቶቹ ዋና ዋና የሚባሉ መረጃዎችን ሰምቼ ነው የመጣሁት። ነገር ግን ፒያሳ ላይ ያለ ሳይትም እንዳላችሁ ሰምቻለሁ። ስለሱ ደግሞ ሰፋ ያለ ማብራሪያ ብትሰጠኝስ? በጣም ጥሩ። እንግዲህ አሁን በሽያጭ ላይ ካሉን ፕሮጀክቶች ማለትም ቦሌ ጋዜቦ ከሚገኘው ዲፕሎማት አፓርትመንት እንዲሁም ደግሞ ሳር ቤት አፍሪካ ዩኒየን ጋር የሚገኘው ደግሞ አምባሳደር ፕሮጀክት የምንለው ባሻገር ሪያሊቲ ሪል ስቴት በአይነቱ ለየት ያለ ተለቅ ያለ ፕሮጀክት በመሀል ፒያሳ ላይ ፓላስ ቪው በሚል ስያሜ አምጥተናል። ይህ ፕሮጀክት በአይነቱም ትንሽ ተለቅ ያለ ፕሮጀክት ነው። 4000 ካሬ ላይ ያረፈ አፓርታማ ነው። ባለ 2 ዊንግ አፓርትመንት ነው። 2 ታወሮች ነው ያሉት። ሚክስድ ዩዝ ነው። ከስር ሾፒንግ ሞል ይኖረዋል። ለነዋሪዎቹ ኤቭሪ ሰርቪስ እዛው ማግኘት ይችላሉ ማለት ነው። ከ4ኛ ፍሎር ጀምሮ ደግሞ ባለ 19 ወለል ነው። ሙሉ አፓርትመንት መኖሪያዎች ናቸው። 4000 ካሬ ላይ ያረፈ ይሁን እንጂ ሪያሊቲ አሁን የሚገነባበት 3000 ካሬው ላይ ነው ቢልት አፕ የሚያደርገው። ያ ማለት 1000 ካሬ በሙሉ ለኮመን ኤሪያ፣ ለስፔስ፣ ለግሪን ኤሪያ ነው ያዋልነው ማለት ነው። ልክ እንደተለመደው የጋራ መገልገያዎች አንቺን በአካል አይተሻቸዋል። ሪያሊቲ ላይ አንዱ የሚታወቅበት አሚኒቲ ነው። የጋራ መገልገያ ከምንለው ቤዚክ ከሚባሉት ማለት ነው። እንደ ኤሌቬተር፣ ፓርኪንግ፣ ጋርቤጅ ሹት ከነሱ ውጪ ሪያሊቲ አንድ ያስለመደው ነገር አለ። በቋሚነት ሁሉም አፓርትመንቶቻችን ላይ ያስረከብነው አሁንም ያሉት ፕሮጀክቶቻችን ላይ እንደ ጂም ከነ ሙሉ ዕቃ ለነዋሪዎች በነፃ እናስገባለን። እንደገና ደግሞ ስቲምና ሳውና ለወንድና ለሴት ሴፓሬት የሆነ አፓርትመንቱ ላይ ሰርቭ እናደርጋለን ማለት ነው። ፍሪሊ ለነዋሪዎቹ ብቻ የሚጠቀሙበት ክለብ ሃውስም አለ። አሁን ደግሞ ፒያሳ ላይ እስካሁን ስንጠየቅ የነበረው ከግሪን ኤሪያ ጋር የተያያዘ ነው። ፒያሳ ደግሞ አካባቢውን እንደምታውቂያት በጣም ብዙ ፓርኮች ያሉበት
እንደ ዩኒቲ ፓርክ፣ ወዳጅነት ፓርክ፣ አድዋ ሙዚየም፣ ፓላሱን ጨምሮ በዙሪያው ያለበት ነው። ፒያሳ በጣም ቆንጆ ከባልከኒያቸው ላይ ነው ቆንጆ ቪው ማግኘት የሚችሉት ፕሮጀክት ነው። ያንን አካባቢውን የሚመስል የኛም ቢልዲንግ ግሪን ቢልዲንግ ኮንሰፕት ነው የተጠቀምነው። በጣም ግሪን ቢልዲንግ ነው። እዛው መኖሪያው ላይ ደግሞ ሰፊ ግሪን ኤሪያም ይኖረናል። አዲስ የጨመርነው አሚኒቲ ግሪን ኤሪያ ነው እና የልጆች ማቆያ ያሉት ቆንጆ ኢንተረስቲንግ የሆነ ፕሮጀክት አምጥተናል ማለት ነው። በትክክል መልካም። እንግዲህ እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት? አጠቃላይ አሁን ያየኋቸው ሳይቶች ላይ ያሉት እንደው ከትንሽ እስከ ትልቅ ማየት ምንችል በምን አይነት የካሬ አማራጭ ቀርበዋል? ዋጋቸውስ ምን ያህል ነው? በጣም ጥሩ። ዲፕሎማት አፓርትመንት ላይ ቦሌ ጋዜቦ የሚገኘው ዲፕሎማት አፓርትመንት ልክ ቁጥር 1 የሚመስል ነው። ቁጥረቱ ኦንሊ ዲዛይን ላይ ያሻሻል ነው። እዛ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ፒያሳና አፍሪካ ዩኒየን ጋር ደግሞ ባለ 2 እና ባለ 3 መኝታ ነው ያለን። ነገር ግን በተለያየ ሳይዝ አማራጭ አለ። እዚህ ለወንድ ላጤም ወይም ለሴት ላጤ የሚሆን ትንሽ ፋሚሊ ሳይዝ ላላቸው አነስ ያለ ካሬ አለን። እንደገና ደግሞ አቬሬጅ የካሬ አማራጭ አለን። ሌላ በጣም ሰፊ የፋሚሊ ኤዲሽን ላላቸው ሰዎች ደግሞ ትልልቅ የካሬ አማራጮችም አሉ ማለት ነው። ስለዚህ ሶስቱንም ካታጎሪ ይዘናል ማለት ነው። ትንንሽ ካሬ ለኢንቨስትመንትም የሚሆኑ አሉ፣ አቬሬጅ ካሬም አሉ። እስከ ባለ 3 መኝታ ድረስ አማራጭ አዘጋጅተናል። ለሁሉም ሰው ይሆናል ብዬ አስባለሁ። ከባለ 1 እስከ ባለ 3 መኝታ አማራጭ አለ። መልካም። እንግዲህ በጣም ብዙ ተመልካቾች መስማት የሚፈልጉትም ነገር የዋጋውን ጉዳይ ነው እና ደግሞ ዲስካውንትም እንዳለው ነግረኸኛል። እስቲ አያይዘህ ዋጋው ስንት ነው? ዲስካውንት ሲኖረው ደግሞ ምን አይነት ልዩነትን ይፈጥራል? በጣም ጥሩ። ብዙ ሰው ዋጋ ነው የሚጠይቀን። እኛ ለተመልካቾቻችን የምንነግረው ብዙ ጊዜ ሪያሊቲ የሚታወቀው በቫልዩ ደረጃ ነው። አፓርትመንቶችን ኦን ታይም ገምተን እናስረክባለን። ብዙ የኛ ደንበኞች ያንን ፈልገው ስለሚመጡ ማለት ነው። ከዛ ባረፈ ደግሞ ጥራት ላይ እና አሁን ቅድም የጠቀስኩልሽ የጋራ መገልገያዎችን በነፃ የሚያስረክብ ድርጅት ነው። ጥራትን የሚወድ ነው ሪያሊቲን የሚመርጠው። አሁን ግን በእርግጥ የመጣንበት ታይም ልዩ ቅናሽ ያዘጋጀንበት ስለሆነ አሁን የሪያሊቲ ዋጋ ውድ አይደለም፣ በጣም አፎርደብል የሚባል ፕራይስ ላይ ነው። እንደየፕሮጀክቱ ነው ዲስካውንት ያወጣ ነው። በዲፕሎማት አፓርትመንት ቦሌ ጋዜቦ እና በሳር ቤት አፍሪካ ዩኒየን ያለው አምባሳደር ፕሮጀክታችን ላይ እስከ 20% ልዩ የዋጋ ቅናሽ አወጥተናል። ሌላኛው ደግሞ ፒያሳ ነው። ፒያሳ ላይ አዲስ ላውንች እንደማድረጋችን መጠን ኦሪጂናል ዋጋችንም በጣም በዲስካውንት ነው የመጣ ነው። ለአጭር ጊዜ ለ30 ቤቶች ብቻ የምንጠቀመውን ልዩ የዋጋ ቅናሽ አድርገናል። ፒያሳ እስከ 30% የዋጋ ቅናሽ አለን ማለት ነው። ቅድመ ክፍያ የምንጠይቀው 10 እና 15% ብቻ ነው። አንድ ሰው በ10 ወይም በ15% ቅድመ ክፍያ የሚፈልገውን ፍሎር፣ የሚፈልገውን ብሎክ፣ የሚፈልገውን ቤት መርጦ ሙሉ ዶክመንቱ መያዝ ይችላል ማለት ነው። እነዚህ ሳይቶች ላይ በሙሉ የዶክመንት ችግር የለም። ዶክመንት በሙሉ የተሟላ ነው። ካርታ፣ ግንባታ ፍቃድ፣ ንግድ ፍቃድ፣ እነዚህን በሙሉ አሟልተን ለደንበኛ እንሰጣለን። ምንም ስጋት አይገባቸውም ማለት ነው። በዛ ላይ ቅድመ ክፍያ 10-15% ከፍለው ቀሪውን በረጅም ጊዜ የሚከፍሉበት አማራጭ አዘጋጅተናል። ከዛ ውጪ ደግሞ ቅድመ ክፍያ እኛ 10-15% እንጠይቅ እንጂ እጁ ላይ ካሽ ላለው ሰውና ቅድመ ክፍያውን ከፍ አድርጎ ለሚከፍል ደግሞ እንደ ክፍያው መጠን የምንሰጠው ደግሞ ሌላ ማራኪ ቅናሽ አለ ማለት ነው። ዋጋችን ጥሩ ነው። ምናልባት ቶታል ዋጋ መጥራት ካለብን ከ9 ሚሊዮን ብር ጀምሮ ሙሉ ክፍያ ቫትን ጨምሮ ማለት ነው። ባለ 2 መኝታ ከ9 ሚሊዮን ብር ጀምሮ እኛ ጋር አማራጭ አለ ማለት ነው። ቶታል ዋጋ በጣም ደስ ይላል። ያከፋፈል ሁኔታውስ 100% ለሚከፍል ወይም ደግሞ ሌሎች ያከፋፈል አማራጮች ካሏቸው ንገረኝ። ቅድም እንዳልኩሽ ቅድመ ክፍያው እኛ 10 እና 15 ነው የምንጠይቀው። ነገር ግን ቅድመ ክፍያውን 40፣ 50፣ 60 እስከ 100% ድረስ በአንዴ ለሚከፍል ልዩ ቅናሽ አለን። በተለይ ደግሞ 100% ለሚከፍሉ ሰዎች በጣም አጓጊ የሆነ ቅናሽ ይኖረናል። ክፍያቸውን በውጭ ምንዛሬ ለሚከፍሉ እንደሱ ደግሞ ለተለየ ሌላ ቅናሽ ይኖረናል ማለት ነው። መልካም። እንግዲህ የቤታችሁን አነስ ያለውን ዋጋ ነግረኸኛል። ግን ትልቁ ደግሞ የቤታችሁ ዋጋ ምን ያህል ነው? ትልቁ የቤት ዋጋ ለምሳሌ ባለ 3 መኝታ ሆኖ ብዙ የካሬ አማራጭ አለን። 215 ካሬ አለን። ይህንን ቤት ብዙ ጊዜ ሰርተን
አስረክበነዋል። አሁን ላይ ግን በጣም በዲዛይን በተሻለ መንገድ አምጥተነዋል። ቤቱ በጣም ሰፊ ሳሎን ያለው ነው። እያንዳንዱ ሩም ደግሞ ናቹራል ቬንቲሌሽን አለው። ለምሳሌ ሳሎኑም የራሱ ባልከኒ ያለው፣ ሶስቱም መኝታዎች ደግሞ የየራሳቸው በረንዳ ይኖራቸዋል። ማስተር ቤድሩሙ ደግሞ ድሬሲንግ ሩም ሁሉ ያካትተዋል። የረዳት ክፍል ከራሷ መታጠቢያ ጋር አለ። ኪችኑም እንደዚሁ ሰፊ ክሎዝድ ኪችን አለን። ኪችኑም የራሱ በረንዳ አለው። በጣም በቆንጆ ዲዛይን የሰራ ነው። ስለዚህ ይህንን ትልቁ የሪያሊቲን አፓርትመንት ቤት ለሰፊ ፋሚሊ የሚሆነውን በ2.7 ሚሊዮን ብር ቅድመ ክፍያ ብቻ የግላቸውን ማድረግ ይችላሉ ማለት ነው። ከፍሎር ፍሎር ዋጋችን ደሴም ነው። በ2.7 ማግኘት ይችላሉ። ጠቅላላ ዋጋው 27 ሚሊዮን ብር ይመጣል ማለት ነው። ቫትንም ሊዝንም ጨምሮ ማለት ነው። ይህንን 27 ሚሊዮን ግን 100% ለሚከፍል ሰው የ30% ዋጋ ይቀንሳል ማለት ነው። ኦልሞስት ዋጋው ሩብ ይወርዳል ማለት ነው። በ19 ሚሊዮን ብር ብቻ ይህንን ቤት ኦውን ማድረግ ይቻላል ማለት ነው። መልካም እንግዲህ ቆይታችን በጣም ደስ ይላል። እስቲ ሪያሊቲን ከሌሎቹ ምንድን ነው ለየት የሚያደርገው? ወደ እናንተ ቤቶችን መግዛት ለሚፈልጉ ሰዎች ወይ ወደ እናንተ የሚመጡ ሰዎች ከእናንተ የሚያገኙት የተለየ ጥቅም ምንድን ነው? በጣም ጥሩ። ሪያሊቲ ብዙ ለየት የሚያደርገው ነገር አለ፣ ግን እኛ ከምንለው በላይ ብዙ ደንበኞቻችን ሪያሊቲን የሚመርጡበት ሪዝኖች በዋናነት 4 ምክንያቶች አሉት። አንደኛው በጣም ብዙ ደንበኞች ሪያሊቲን የሚመርጡበት ምክንያት በእምነት ነው። ምናልባት እኛ ከስማችን መነሻ ጀምሮ ስንነሳ ሪያሊቲ ማለት እውነት ማለት ነው። በቅድሚያ የያዝነው እውነትን የሚያስቀድም ነው ማለት ነው። በቃል ያልነውን ነገር በተግባር እናውለዋለን ማለት ነው። ስሎጋናችንም ስማችን እውነት ነው፣ ስራችንም የእውነት ነው የሚል ነው። እውነትን የሚፈልግ በታማኝነቱ ምክንያት ብዙ ሰዎች ሪያሊቲን ይመርጣሉ። ለዚህም በታማኝነቱ የሚታወቀው ዴሊቨሪ ነው። ምናልባት አንቺም የምታውቂው ይሆናል፣ በከተማችን ላይ ትልቁ ሪል ስቴት ላይ የሚነሳው ኢሹ ግንባታን በጊዜ መረከብ አልቻልኩም የሚል በጣም ትክክለኛ የሆነ ሮሮ አለ። ሪያሊቲ በዚህ አይታማም። ፕሮጀክቶችን በሙሉ ኦን ታይም ነው የሚያስረክበው። ላለፉት 9 ፕሮጀክቶችን ስናስረክብ እንዳውም ቃል ከገባ ነው አስቀድመን ሁሉም በጊዜ ነው የተረከበው ማለት ነው። ስለዚህ ኤርሊ ዴሊቨሪ ሪያሊቲ ላይ በጣም የተለመደ ነው። ፕሮጀክቶችን ኦን ታይም ለመረከብ እና የመረከብ ስጋት እንዳይኖረው ከፈለገ ብዙ ሰው ሪያሊቲን ይመርጣል ማለት ነው። ሁሉንም በአቅማችን ልክ ነው ፕሮጀክት የምንይዘው፣ በስኬጁል ነው የምንሰራው፣ ኦን ታይም እናስረክባለን። ይህንም ሙሉ ማረጋገጫ እንሰጣለን ማለት ነው። ሌላ ሪያሊቲ የሚመረጥበት ፍጥነት ብቻ አይደለም፣ የግንባታ ፍጥነት ሳይሆን ኳሊቲም ጭምር ነው። እኛ ኳሊቲን ኮምፕሮማይዝ አናደርግም። ራሳችንን የምንለየው በጥራት ነው። ጥራት ስንል ደግሞ አንቺ እንዳየሽው ቅድም ፊኒሽንጉ የሚያምር ቤት ብቻ ሳይሆን ከግንባታው ጀምሮ ከስከለተን ጀምሮ በጣም በጥራት የሚሰራ ነው። የምንጠቀማቸው ግብአቶችም ጥራት አላቸው። ጥራትን የሚወድ ሰው ሪያሊቲን ይመርጣል። ምንም በጥራት አንታማም ማለት ነው። እዚህ ቶሎ ለመረከብ ጥራትን ለሚፈልግ ሪያሊቲን ይመርጣል። ምናልባት 1-2 ብጨምር አሚኒቲ ነው ሌላኛው። እንግዲህ ቤት ማለት የአንቺ ቤት ብቻ ቆንጆ ስለሆነ ቆንጆ ነው ማለት አይቻልም ማለት ነው። ሙሉ ህንፃው ፓኬጁ ቆንጆ መሆን አለበት ማለት ነው። ሪያሊቲ የሚታወቀው ህንፃው በሙሉ የተሟላ ነው። የጋራ መገልገያዎችን ቅድም ያልናቸውን ቤዚክ የሚባሉትንም እናካትታለን። አሁን እኛ ኤክስትራ ኤደን ለነዋሪዎች እንደዘረዘር ነው ጂሙን፣ ሳውናው፣ ስቲም፣ ክለባውስ እነዚህ በሙሉ ሪያሊቲ ላይ የተሟላ ነው። አሁንም የጋራ መገልገያ የሚፈልግ ሰው ሪያሊቲን ይመርጣል። ሌላ በአራተኝነት ማንሳት የምችለው ሎኬሽን ነው። እያንዳንዱ ሎኬሽን ላይ እኛ መጀመሪያ ቅድሚያ ጥናት እናደርጋለን። አንድ ሎኬሽን ለመኖሪያም ለኢንቨስትመንትም አዋጭ መሆኑ ከተረጋገጠ በኋላ ነው እዛ ሎኬሽን ላይ የምንገባው። ስለዚህ ሪያሊቲ ከፕራይም ሎኬሽን አይወጣም። ሳር ቤት ቦሌ፣ ሳር ቤት ቦሌ ያለ ነው። አሁን ደግሞ ከተማችን ላይ በጣም እያደገች ያለችውን ፒያሳን መርጠናል። ፒያሳም ያውም ከፓላሱ ፊት ለፊት ነው ያለ ነው። ሎኬሽንን የሚመርጥ ሰው ቤት ማለት ሎኬሽንን ጭምር ስለሆነ ማለት ነው። ሎኬሽን ነው የሚባለው። እዚህ ሎኬሽን የሚፈልግ ሰው ሪያሊቲን ይመርጣል። በእነዚህ 4 ዋና ምክንያቶች ሪያሊቲ ከሌላው ሪል ስቴት ለየት ያደርገዋል ማለት ነው። በጣም ደስ ይላል። እንግዲህ ጥሩ የሆነ ማብራሪያ ነው እየሰጠህኝ ያለው። ስለ እያንዳንዱ ቤታችሁ ጥሩ የሆነ ኢንፎርሜሽን ነው እየወሰድኩኝ ያለው። ተመልካቾቻችንም በቂ የሆነ መረጃ እያገኙ እንደሆነ አምናለሁ። በስተመጨረሻ ግን ቀረ ብለህ የምታስበው ሀሳብ ካለ ጠቅለል አድርገህ ስለ ሁሉም ሀሳብ ስጠኝ። በጣም ጥሩ። ቀረ የምለው ነገር ብዙ የለም። ምናልባት ሪያሊቲን ሲመርጡ ደንበኞች ቤቴን እረከበው የሚሆን ስጋት
በፍጹም አይገባቸውም። ሌላኛው ደግሞ ሁሉም ዶክመንቶች ህጋዊ ዶክመንት የተሟሉ ናቸው። በዚህ ምንም ስጋት አይገጥማቸውም። ምናልባት የምንታማው በዋጋ ነበረ። አሁን ግን ያወጣነው ዲስካውንት በጣም ቆንጆ ዋጋ ስለሆነ ግን ደግሞ ለአጭር ጊዜ ለውስን የቤት ኮታዎች ያዘጋጀነው ስለሆነ ደንበኞቻችን በፍጥነት ይህንን ዋጋ እንዲጠቀሙ ነው ማሳሰቢያ የምንሰጠው። ሪያሊቲ ላይ ብዙ ጊዜ የምንታማው የነበረው በዋጋ ነበረ። አሁን ግን ያመጣነው ቆንጆ የዋጋ ቅናሽ ነው ያመጣነው እና ይህ ቅናሽ ግን ለውስን ቤቶች ኮታ ስለሆነ ያዘጋጀነው ደንበኞች በፍጥነት እንዲጠቀሙ ይሄንን መልእክት ማስተላለፍ ፈልጋለሁ። መልካም። እነዚህን ቤቶች መግዛት ለሚፈልጉ ሰዎች እናንተን በየትኞቹ አድራሻ ማግኘት ይችላሉ? በጣም ጥሩ። እዚህ ስክሪን ላይ ስልክ ቁጥራችን እናስቀምጣለን። በዚህ ስልክ ቁጥር ሪያሊቲ ብለው ቢደውሉ በጣም በቂ ዘረዘርናቸውን ከዛም ውጭ ያሉ ዲቴል መረጃዎችን ልንሰጥ እንችላለን። በውጪ ላሉ ሰዎች ደግሞ በቪዲዮ የታገዘ ሙሉ መረጃውን ማግኘት ይችላሉ ማለት ነው። በነገራችን ላይ ውጪ ያለ ሰው ከኛ ቤት ካለበት ሆኖ በኢሜልም በዲኤችኤል ምንም መምጣት ሳያስፈልገው ከዛ የሚገዛበት አሰራር አለን። ካልሆነ ደግሞ አገር ቤት ባለው ተወካይ በኩልም መጨረስ ይችላል ማለት ነው። በጣም ደስ ይላል። እንግዲህ ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ስለ ጊዜህም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ